ጾምኩ እኛ መቼ ነው ሰጻችን ጾሙ? ባልንጀራ የሚያስጠላ ሰው የሚያስጠላ ቤተሰብ የሚያስጠላ ከጓደኛ የሚያርቅ እንስሳ ጠባያችን መቼ ጾሙ? 11 ቅድመ ውሳኔ ሳይሆን በእግዚአብሔር ቸርነት ብሎ በራሳችን ነፃ ፈቃድ የተመሰረተ ድነት ያለው እግዚአብሔር አምላክ ነነዌን ለማጥፋት አቅዶ ወስኖ አይደለም ያለው የሚወስነው በእኛ አረሶች ነው። የ40 ቀን ዕድሜ ነው አይደለም። ነነዌን ሊያጠፋት ካሰበ ለምን ዮናስ ይልከዋል? ማን ይከለክለዋል? ከልካይ ያለው እግዚአብሔር አለ፣ ከሳሽ ያለው እግዚአብሔር አለ። ማንን ፈርቶ እግዚአብሔር ምን እናደርገዋለን ብሎ ይፈራል እግዚአብሔር ማግኛ ትጠፋለች ሳለቁ አላጠፋው። ለምን ንስሐ ገባ? የሚወሰነው በእኛ ተግባር ነው። እሺ ብትሉ የምድር ፍሬ ትበላላችሁ፣ እንዲህ ብትሉ ሰፊ ይበላችኋል። እንዲህ ይላል መጽሐፍ ቅዱስ ትንቢተ ዮናስ ምዕራፍ 3 ላይ እኛ እንዳንጠፋ ንጉሡ ቆርኔሌዎስ እኛ እንዳንጠፋ እግዚአብሔር ተመልሶ ይጸጸት እንደሆነ ማለት ነው እንደው ይራራልን እንደሆነ ከጽኑ ቁጣውም ይመለስ እንደሆነ ማን ያውቃል? እስኪ ሊወርድ ኢትዮጵያ ሁላችሁ ሀገራችን እያያችሁ ነው። ኑሮደቱን እያየን ነው። ትዳሩን እያየን ነው። ቤተክርስቲያን እያየናት ነው። ምኑ ጋር ጸጥ የሚል ሰላም ያለው ምን ጥሩ ዜና እንሰማለን? ትንቢተ ዮናስ ምዕራፍ 3 ቁጥር 9 እስከ 10 ከክፋት መንገዳቸው እንደተመለሱ ስራቸውን አየ ሚያሱ እውነቴን ነው የምላችሁ። በዚህ 3 ቀን ጾም ሁላችንም ከልብ ከጾም እግዚአብሔር ማሙ በኢትዮጵያ ሊያደርግ የነበረው በኃጢአታችን በበደላችን ምክንያት ሊያመጣ ያሰበውን ጥፋት በዚህ ነነዌ ጾም አላደረገውም ተብሎ ያድርግልን እግዚአብሔር። ይሄን ያስምርልን። እሱ በቸርነቱ ሊያመጣው ነበረ። ነነዌ ጾም የጾማችሁ ከልብ ስለጾማችሁ አላደርጉም ይላል እግዚአብሔር። አዎ ጥፋት ላመጣብህ ነበረ። ወጣትነት ጥሩ አልነበረ። ትዳርህን በጥብጣው ነበር። የቤተሰብ ችግር ምክንያት ነበር። መዓት ላመጣ ነበር። አላደርጉም ይበለን። አሁን እሱ አላደርጉም ካላልን ከባድ ነው። አባት ካሳጣን ከባድ ነው። እረኛ ካሳጣን ከባድ ነው። መሪ ካሳጣን ከባድ ነው። ትዳሩ መሪ ካጣ ተከባድ ነው። ልጆች አሳዳጊ ካጡ ከባድ ነው። ወጥቶ መግባቱ ሰላም ካጣን ከባድ ነው። እኔ ያሰብኩትን መዓት አላደርጉም ይለናል። አሁን በቃችሁ ይላል። ከእንግዲህ እንዲህ ላመጣ ያሰብኩትን ቁጣ መልሼዋለሁ ይላል እግዚአብሔር። ይሄ ነው ዋናው ነገር። የጾሙ ግብ ይሄ ነው። ወጣት ነበር፣ ትሰክር ነበር፣ ትዘሙት ነበር። እቺ ነነዌ ጾም ከልብ ስለጾም በንስሐ ስላደረገው ስጋው ደግሞ ስለተቀበል አላደርጉም ይላል እግዚአብሔር። ትቼዋለሁ ይላል። ይሄን ከመናወጥ አረጋግጬዋለሁ ይላል። የመጨረሻው እግዚአብሔርን ደስ የሚያሰኝበት እንጂ የራሳችን ክብር ማስቀደም የለብንም። ብዙ አገልጋዮች በራሳችን ሀሳብ እግዚአብሔር ሊሰራ ፈልጋል። እንዲህ ይላል እግዚአብሔር ተጸጽቶ ማራቸው። ዮናስ ነው ይህን ዮናስን ከቶ ደስ አላሰኘም። ሰው ስለላይ እንዲህ አይነት ሰዎች ይኖራሉ። ቆይተው ተሰብስበው ሰው ተሰብስቦ ሲሰበክ እንዴት ወንጌል ሲባል ይሄን እኮ የሚቀረስ እኮ አለ እኛ ውስጥ ለዚህ ወንጌል አቅርቦት ወርካም ነው ሰው ቆይተው ምን ሆኖ ነው ሰዎች ያለተው እግዚአብሔር አምላክ ልቦናችን ያባል። ድቃይን የሚቀረስ ያ ደስተኛ የማይሆን ሰው ከውጭ እኮ አይደለም ከውስጥ እንዴ ህዝቡን ስለማረ ዮናስ ምን ነበር? ደስተኛ ካፈው ምን አለ? እርሱ ተቆጣ። የሚገርመው ደስ አለም በቀይ ሞጫ ባር ተቆጣ ማለት እግዚአብሔር ምን አለ? ወደ እግዚአብሔር ጸለየ። ጭራሽ ጸሎት አቀረበ። አቤቱ ለምንሃለሁ በሀገሬ ሳለሁ የተናገርኩት ያን ነበር። አንተ እኮ ማይና ሀቃለሁ ይኸው በ3 ቀን ተፋለች አላጠፋት አየና ነብይ አስባልከ ይናስወሽኝ አንተ ቸር ይቅር ባይ ታጋሽ ምሕረትም ይበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆነ አውቄ ነበርና
ለዚህ ነው ፖለቲክስ እኮ የኮወለድኩት ትክክል ነበርኩኝ። አነዚህ በጥቅስ የሚያዋዛ ሰው አለ። አቃለው ጉዛቸው ነው የሚሰው አቃለው ምህረቱ ይበዛ ነው አቃለው ታጋሽ ነው የሚሰው ዮናስ ያታለከ የማን ክብር ይወጣል? እግዚአብሔር ስለወሰንክ ማጥፋት ነበር። በሶስት ቀን ነው ይጠፋል ብላል ማጥፋት ነበረበት። ይሄው አልጠፋችም አዳንካቸው። አይ ምህረቱ እኮ ይበዛ ነው ካቀህም ከዛ ማለት አቤቱ አሁንም ከህይወት ሞት ሻለኛል እባክህ ከኔ ህይወት ነፍሴ ሙሰና ግደለኛ። እንደዚህ ሰዎች አሉ ዛሬ የራሳችን ክብር ብቻ የምናስቀድም እግዚአብሔር እኛ ባወጣለት መስመር እንዲራመድ የሚፈልጉ ሰዎች አሉ። ተሳዳት ክርስቲያኖች ለምን ማራት አትበሉ? ምህረት ስለሚገባት። ለምን አዳኑ አትበለው? ማዳን ስለሚገባው። ለምን እንመቀኛለን? መከርከው አይደል? ተመለሰ፣ እሰየው። ዮናስ ክብሩ አስጨነቀው። አየህ ነብይ ነኝ አሁን ሰው ያየኛል መንገድ ላይ ሲሄድ በሶስት ቀን ነው የተገለበጠ ምን ተገለበጠ ወደ ሳቀተ ተመለሳለ ይሉኛል። ክብሩን ያስቀድማል። በሉ ክብራችን መጣል አንድ በሰው አለ ክብሬና ክብራችን ማለት እሱ እንኳን ተዋርዶ ለኛ ብሎ መስቀል ላይ ከዮናስ ይበልጥ ወዚያው ክብሬን ነካችሁ ይቻላል። ራሱን ዝቅ አደረገ ለመስቀል ሞት እንኳን ይታዘበ ከዮናስ ይበልጥ ይዚያል። ክብሬን ነካችሁ አምላክ ሆኜ እንዴት ምራቅ ይተፋብኛል፣ እንዴት ጎኔ ወጋል ያላለ አምላክ ከዚያ አለ ከዚያ ከዮናስ ይበልጥ ይዚያል አይደል? በዚህ አጋጣሚ ጌታችን በወንጌል ምን ነገረ? የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል። ምን ማለት ነው? እኛ እንኳን ነነዌ ሰዎች በአምላክ አይደለም በፈጣሪ ራሱ ወርዶ አይደለም በነብዩ በፍጡሩ እንኳን በዮናስ ተሰብከን ንስሐ ገብተን እኮ እግዚአብሔር ታረቀ። እናንተ አይሁድ እናንተ ክርስቲያኖች ክርስቶስ በሥጋ ተገልጦ እንኳን ሰብኳቸዋል ሰብኩ ብለው እነሱን ያይፈርዳል። በዚህ አጋጣሚ ነነዌ ሰዎች በፍርድ ቀን የሚፈርዱ ከሆነ የቅዱሳን አማልክት ፍርድን ማለት ነው። ነነዌ ሰዎች ናቸው። እናንተ የኢትዮጵያ ሰዎች እናንተ የአዲስ አበባ ሰዎች እኛ እንኳን ብሉይ ኪዳን ዘመን የነበሩ ሰዎች ክርስቶስ በሥጋ ሳይገለጥ ዓመተ ፍዳ ዓመተ ጉልበት አለ። በዛ ዘመን እንኳን በእግዚአብሔር መልእክተኛ በነብዩ ዮናስ እንኳን ተሰብከን በሶስት ቀን ሳገባ የዛለም ምሕረት እንኳን ለሚያገኙ ከቁጣው ዳሩ። እናንተ ግን ከቁጣ የሚያድናችሁ ከዛለም ሞትም የሚያተርፋችሁ አምላከ ዮናስ ኢየሱስ ክርስቶስ ተገልጦላችሁ ለምሳሌ ገባችሁ። እኛ ላይ ፈርዳሉ አይደል? በሉ ከዮናስ የሚወጥ እዚህ አለ። በዮናስ ከሰው ከተለወጠ ወንጌልን በነገረን አማናዊ ትምህርቱን ባመለከተን በክርስቶስማ አምኖ ንስሐ የማይገባ ሥጋውን የማይቀበል ምን አይነቱ ሰው? እኛ እኮ ሶስት ቀን ጾምን፣ ሶስት ቀን እኮ ሥጋውን ደግሞ አልተቀበሉም። እነሱ ሥጋውን ደግሞ የሚባል ነገር የለውም ዘመናቸው። እኛ እኮ አለን ነው ሲሉ ይላል መሰላችሁ። እናንተ ኢትዮጵያ የአየር ጤና ክርስቲያኖች እኛ እንኳን በዘመነ ፍዳ ሆነ ጾም ጸሎት ማቅለብሰን አመለሰን ጸለይን። እናንተ ግን የምትኖር ሥጋው ደግሞ እያላችሁ ለምን ሥጋውን ምን ተቀበላችሁ? ይፈርዳል። እግዚአብሔር አምላክ ከፍርዱ ሁላችን ይጠብቀን። ይፈርዳል። እኛ ይሄ ዕድል አልነበረንም፣ እናንተ ግን ይሄ ዕድል አላችሁ። እኛ በፍጥሩ ተሰበክን፣ እናንተ ግን በፈጣሪ ተሰበካችሁ። ወርዶ በከብት ወልዶ ተለናነ ሲል ተሰቅሎ ሞቶ እሱ እንኳን ነግሯችሁ አትመለሱ። ምን ሆናችሁ ነው? ያውም እኮ በአንድ ነብይ ዮናስ አለኮ በብዙ ካህናት በብዙ መምህራን ትጠፋላችሁ ተብላችሁ እንኳን ሶስት ቀን እንኳን ስንት ቀን ሰጠን ያለቀ ከፍረታችን አሁን ከ15 ቀን በኋላ አብይ ጾም ይገባል። ተሰለይተንበት እነሱ ሶስት ቀን ብቻ ሶስት ቀን በዚህ ቀን ገደብ ውስጥ ካልገቡ ትጠፋሉ። እናንተ ግን ስንት ዓመት ሰጣችሁ? ስንት ዓመት ሆነ? ቤተክርስቲያን ማገልገል ከጀመረ ጉባኤ መካተል ከጀመረ ኦርቶዶክሳዊ ክርስቲያን ሆነን ቤተክርስቲያን ነፍስ አውቀን ከመጣ ስንት ዓመት ሆነ? እግዚአብሔር የሚወደው ስንት ጾም ጾመናል?
ቂም የሌለበት ተንኮል የሌለበት ከልብ የሆነ ጾም፣ ቂም ያልቋጠረ ጾም፣ ተንኮል የሌለበት ጾም ስትል ጾም የነነዌ ሰዎች በፍርድ ቀን ተነስተው ይፈርዳሉ። እነሱ በዮናስ ስብከት አምነው፣ እናንተ ግን አይሁድ እኔ አምላከ ዮናስ አምላካችሁ ክርስቶስ ስነግራችሁ አልሰማላችሁ። በፍርድ ቀን ነነዌ ሰዎች ይፈርዱብናል። በሉ በዚህ ነነዌ ጾም ንስሐ ገብተን ስጋው እንቀበል። ካልተቀበልንስ ነነዌ ሰዎች ይፈርዱብናል። እናንተ በዮናስ ሰብከን፣ በነቢዩ ሰብከን፣ በፍጡሩ ሰብከን ምን ሆናችሁ ነው የምድር ክሳር ምናምን ያላችሁ? ከዮናስ የሚለት እዚህ ያለ የሁላችን መጨረሻ ያሳምርልን። ሁላችን ከነ ማህተባችን ለክብር ሞት ያብቃል። ከዮናስ የሚለት እዚህ ያለ ወስብሐት ለእግዚአብሔር።